ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። አድዋ አካባቢ የድሮን ጥቃት መድረሱ ታወቀ። ዛሬ ሌሊት ላይ 9:40 እና 10 ሰዓት አካባቢ እንትጮ በተባለ ከተማ መናኸሪያ አጠገብ 3 ጊዜ ድሮን ሚሳኤል አፈንድታለች። እንትጮ በአድዋና በአዲግራት መካከል ያለች አነስተኛ ከተማ ነች። የደረሰው ጉዳት ባይታወቅም ሰዎች እንደተጎዱና እንደቆሰሉ ተረጋግጧል። አንድ አይሱዚ መኪና ጉዳት ደርሶበታል። በሁሉም አካባቢዎች የድሮን አሰሳ ተጠናክሮ ቀጥሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የሻቢያ ጦር በይፋ የኢትዮጵያ ሉዓላዊ ድንበር በመጣስ ወደ ትግራይ ክልል ዘልቆ ገብቷል የሚሉ መረጃ እየወጡ ቢሆንም እስካሁን ከትግራይ ክልል ሆነ ከፌደራል መንግስት ስለ ጉዳይ የተሰጠ ማረጋገጫ የለም። በዚህም ጉዳይ በዜና ትንታኔያችን እነግራቸዋለን። ወታደራዊ እንቅስቃሴ መረጃዎች በዕለት ከዕለት እየጨመሩ ነው። ህወሓት ከዛሬ ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴ ብቻ ክፍት ማድረጉን ወስኗል። ነገር ግን ሌሎች እንቅስቃሴዎች ተዘግተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። የትግራይ የፖለቲካ ፓርቲዎች በክልሉ የጦርነት ስጋት በማየሉ ዓለም አቀፋዊ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ አሳሰቡ። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፋዊ አሸማጋዮችና የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። አቶ ጌታቸው ረዳ ጥሪ አቅርበዋል። ጦርነቱን አቁሞ ወጣቶችን አድኑ ሲሉ ተናግረዋል። አቶ ጌታቸው ረዳ በይፋ ገጻቸው ላይ የሚከተለውን መልእክት አስተላልፈዋል። የመልእክቱ ይዘት የሚለውንም የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። አላማጣ አካባቢ ህዝቡ እየሸሸ መሆኑ ተሰምቷል። በእግር ጫካ ለጫካ ነው የወጣ ነው። አሁን ደግሞ ጫካው መንገድ ሰምተው ዘግተውብናል። በሽሽት ላይ የነበሩ አስተያየት ሰጪዎች የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየተዘገበ ባለበት ወቅት ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆኑን ተገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ህዝባዊ ወያኔ ሓርነት ትግራይ ላይ ቲፒኤፍ ላይ ጥቃት ፈጸመ። ዛሬ ረፋዱ ላይ አርሚ 44 የተባለው የህወሓት ክፍል ጦር ጌታቸው ረዳ አሰማርቶብኛል ሲል የሚከሰው ትግራይ ፒስ ኦፍ ፎርስ ወይም በምህጻረ ቃል ቲፒኤፍ የተባለው ታጣቂ ቡድን በዲሽቃና ሞርታር የታገዘ ጥቃት መፈጸሙን ቲፒኤፍ ጦር አመራሮች ገልጸዋል። ሰሞኑን ከፍተኛ የሆነ የጦር እንቅስቃሴ በትግራይና በአማራ ክልል አወሳኝ አካባቢዎች እየታየ ሲሆን ዛሬ ሌሊቱን አየር መንገድ ወደ ትግራይ የሚያደርሰው በረራ ማቋረጡ ተሰምተዋል። ህወሓት ከዛሬ ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴዎች ብቻ ክፍት ለማድረግ ወስነዋል። ነገር ግን ሌሎች እንቅስቃሴም ተዘግተዋል። የራያ ጨርጨር አፋር ያሎ መንገድ በዛሬው ዕለት ጀምሮ ለተሽከርካሪና ለእግረኞች ተዘግተዋል። ዛሬ ከሰዓት በኋላ ህወሓት በያሎ ወረዳ የሚገኘው የአፋር ድንበር በራያ ጨርጨርና ቢሶበር ወታደሮች አሰማርተዋል። ከባድ የጦር መሳሪያ በመኖሪያ ቤቶች፣ ቤተክርስቲያንና ትምህርት ቤት ወዘተ አሰማርተዋል። 2 መርፍ፣ 1 ዙ 23 እና 2 ተጎታች ሞርታሮች ዛሬ ከሰዓት በኋላ ቦይጅራትና ቲፒኤፍ ሰራዊት ሲተኩስ በነበረው ከባድ የጦር መሳሪያ ላይ ዛሬ ከቀኑ 8 ሰዓት በተፈጸመ የድሮን ጥቃት ከጥቅም ውጭ መሆናቸው ምንጮች አረጋግጠዋል። የኢትዮጵያ፣ የኬንያ፣ የሶማሊያ፣ ጅቡቲና የተባበሩት አረብ ኤምሬት ሉካን በጅጅጋ በዛሬው ዕለት እንደሚወያዩ የሶማሌ ዜና ምንጮች ተዘግቧል። የውይይቱ ጭብጥ ምን እንደሆነ ያልተገለጸ ሲሆን በትናንትናው ዕለት የኬንያ የደህንነት አዛዥ ጅጅጋ መግባታቸው ታውቋል። በዚህ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ እንደሚሳተፉ የተናገረ ሲሆን በዛሬው ዕለት ወደዛ እንደሚጓዙ ከሶማሌ የተገኙት ምንጮች ተመላክተዋል። ይህ ውይይት ትልቅ የፖለቲካ ትርጉም ተሰጥቶታል። በተለይ በአፍሪካ ቀንድ ፖለቲካ አሰላለፍ እየቀያየረ ባለበት ወቅት በዚህ የሚደረጉ ትኩረት ሳቢ መሆኑን ተገልጿል። በትግራይ ክልል ያሉ ፖለቲካ ፓርቲዎች በክልሉ የጦርነት ስጋት በማየሉ ዓለም አቀፋዊ አደራዳሪ በአስቸኳይ ጣልቃ እንዲገቡ ተናገሩ። ሳልሳይ ወያኔ ትግራይ ፓርቲ ዓለም አቀፍ ማህበረሰብ ዝምታ መርጦ እርምጃ የማያስ ከሆነ ጦርነቱ ትግራይ ብቻ ሳይሆን በመላው አፍሪካ ቀንድ ሊቀሰቀስ የማይችልበት ጥፋት የሚያስከትል እንደሆነ አስጠንቅቀዋል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና ፌዴራል መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህ በሰላም ስምምነት ከባድ ስጋት መሆኑን ገልጸዋል። በሌላ በኩል ትግራይ ዲሞክራሲ ስምረት ፓርቲ ባወጣው መግለጫ ህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያ ያካተተ መጠነ ሰፊ ወታደራዊ ጥቃት በመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችል ስጋቱን ገልጿል።
ጌታቸው ረዳ ማሳሰቢያ ሰጥተዋል። ጦርነቱን አቁሙ፣ ወጣቶችን አድኑ። አቶ ጌታቸው ረዳ በይፋ የገጻቸው ላይ መልእክት አስተላልፈዋል። ባለፉት 4 ቀናት ውስጥ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካ ወታደራዊ አመራሮች የትግራይ ህዝብን ከዚህ በፊት ከከፈልነው በላይ የሚያስከፍል የእብደት ጎዳና ላይ እየተጓዙ መሆናቸው የሚያሳይ ነው ብለዋል። ፖለቲካን እየመራሁ ነው የሚለው መሐንዲስ ህይወቱን ያለምንም ዝግጅት ወደ ወጥመዶች የመቸኮል ሙያ ሲለውጥ ቆይቷል። እንትወው ይህ ኃይል ህዝቡን በህዝብ ወጭ ለመጥፋት እንደወሰነ ግልጽ አድርጓል። ከፍተኛ የጦር አመራሮች ፓርቲዎች ትክክል ነው ወደሚለው ነገር በጭፍን የሚዘምቱ በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበሎችን በመጨፍለቅ ድል ለማረጋገጥ የሚጥሩ ካለፉት ለመማር ፍላጎት በእናንተ ጄኔራሎችና ኮሎኔሎች የውጊያ ዘቤዎች ቻይናን ግማሹን ብትይዙም አይሰራም ብለዋል። ከትግራይ ህዝብ እንኳ ቢሆንም ባህሪው ትግራይ አሁን ታላቅ ነን ብሎ ከሚጠሩት ኤርትራ በላይ ወጣት አልባ ያደርጋታል ብለዋል። የተፈናቀሉ ወገኖች ወደ ቤታቸው መመለስና የትግራይ ህገ መንግስት ማረጋገጥ እንኳን እንደማንችል እፈራለሁ። ካደረጋችሁትም ቢያንስ ጊዜ ወስዱና ለመዘጋጀት ሞክሩ። ግን አብዛኛው ወጣት የራሱ ወደፊቱ ህይወት እንዲወስን ፍቀዱለት ብለዋል። ለህዝብ ስቃይና የትግራይ የራስ እድል በራስ የመወሰን መብት ለማረጋገጥ ያለን ፍላጎት እንድምታ በተደጋጋሚ መስዋዕትነት አሳይተዋል። በመጨረሻም እናንተ የወጣቶችን ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱሱንም ይሁን ቆሻሻውንም ወዳውኑ የተጀመረውን ጦርነት አቁሙ ሲሉ አቶ ጌታቸው ረዳ ማሳሰቢያ ሰጥተዋል። በቪዲዮ በማይጸብሪ የህወሓት ትንኮሳ በመቃወም የተደረገ ሰልፍ ተደርገዋል። ህዝቡ እየሸሸ መሆኑ ተሰምቷል። በእግር ጫካ ለጫካ ያወጣ ነው። አሁን ደግሞ የጫካው መንገድ ሰምተው ዘግተውብናል። በሽሽት የነበሩ አስተያየት የሰጡ ህዝቦች የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣ ኮረም ከተማ መውጣታቸው እየተዘገበ ባለበት ወቅት ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢሲ ተናግረዋል። ግጭት ይቀሰቀሳል በሚል ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባት አካባቢ በመጓዝ ላይ መሆናቸው ነዋሪዎቹ ተናግረዋል። ያላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣን በትግራይ ጊዜያዊ አስተዳደር ስር አላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩ ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ባላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ትናንት ሐሙስ ዕለት ቆቦነን አልጋ የሚባል ነገር የለም፣ በጣም ውድን የሆነው አልጋ ብቻ ናቸው የቀሩት ያሉ ነዋሪዎች ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለ2 ወይም ለ3 ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍኖ ወደ ጦር ሜዳ እንዳይሰለፍ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለቱም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፖች ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪዎቹ። ትናንት በጠዋት አንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን በመኪና ታግዶ አያስወጡም፣ ንብረት ይዞ መውጣት አይቻልም ብለዋል። የከተማ ነዋሪዎቹ እንዳሉት ከሆነ በእግር መሸሽ እንደወጡ ገልጸው በእግር ጫካ ለጫካ ነው የወጣ ነው፣ አሁን ደግሞ የጫካው መንገድ ሰምተው ዘግተውንብናል ሲል አስተያየታቸውን ሰጥተዋል። የመከላከያ ሰራዊቱና የፌዴራል ኃይሎች በካምፓቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉ ደንግጠን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። ያላማጣ ከተማ የተለያዩ አስተዳደር ቢሮ ሰራተኞች ከአንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀምረዋል ሲሉ ገልጸዋል። መከላከያ ሰራዊቱና የፌዴራል ኃይሎች ረብ 8 ሰዓትና 10 ሰዓት ባለው ጊዜ መውጣት መጀመራቸው ተናግረዋል። ሲቪሎች ተደናግጠው ሌሊቱን 5ም 6ም ሰዓት መውጣት ጀምረዋል ሲሉ ገልጸዋል። ነዋሪው አክለው ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ሲሰቅሉ ወደ ላይ ሲተኩሱ የተኩስ ልውውጥ አልተካሄደም። አርሚ 4 እና 2033 የሚባል ከፍተኛ ቁጥር እንደነበረው ገልጸዋል። ለደህንነታቸው ሲባል ስማቸው እንዲገለጹ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማውን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ገልጸዋል። አወዛጋቢ ቦታ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሚባል ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂው ስር ሲታሰርና ሲፈታ ነው ያደረው፣ ዘረፋም እየተፈጸመ ነው፣ ብዙም ነዋሪ ወደ ቆቦና ወልዲያ ሸሽቷል ብለዋል። አካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎች ሲያስጠጉ ስለነበረ ፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀሩ አመላክተዋል። በአካባቢ ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ አካባቢ ባለስልጣን ሰራዊቱ አሁን ወደ ቆቦና ጮቤ በተባለ አካባቢ እንዲሰፈር ተደርጓል ሲሉን ገልጸዋል።